Thank God it's Friday. Thank God it's Friday. So ተከታታይ ትምህርት ላይ ነው የምንገኘው። ዛሬ ስድስተኛው ፓርት ላይ ነው የምንገኘው። የዛሬውም እንደ ኢየሱስ የሚለው ቀጥሏል እንግዲህ እና at the end of the day ክርስትና ማለት ክርስቶስን መምሰል ነው። right? So እሱን እየመሰልን ስንሄድ አንድ ሰው ሲያይን literally ኢየሱስን እኛ ላይ በእኛ ህይወት በኑሯችን በካራክተራችን ኢየሱስን ማንመስል ከሆነ አልሰራንም። ሶ በኋላ እንመጣበታለን። ትልቁ ግራጁዌሽን ማለት ዲግሪ ሰርቲፊኬት አይደለም በክርስትና። ኢየሱስን ትመስላለህ ወይ? ኢየሱስን ታሳያለህ እንዴ? ህይወት ይናገራል ወይ? ባወራ ኢየሱስን እከተላለሁ ስላልክ አይደለም፣ ግን ህይወት ይናገራል ወይ? ካራክተር ይናገራል ወይ? ላይፍ ስታይል የኪንግደም ላይፍ ስታይል ነው ያለ። ሶ ዛሬ እንግዲህ የምናየው ሉቃስ ወንጌል ምዕራፍ 6 ላይ ያለውን ቃል ነው የምናየው። ጂሰስ ክራይስት ደቀ መዛሙርቱን የመረጣቸውን በጣም የሚገርመኝ ቃል ነው። because it's crazy። ሰዎች የሚያስቀምጡት መስፈርት አለ፣ ኢየሱስ ደግሞ የሄደበት መንገድ አለ እና ሉቃስ ወንጌል ምዕራፍ 6 ላይ ባይብላችሁን ታወጣላችሁ። ባይብል ያዛችሁ ስልካችሁ ላይ ያለ ሉቃስ ወንጌል ምዕራፍ 6 ላይ እንዲህ ይላል ከቁጥር 12 ከነዛም ቀናት በአንዱ ኢየሱስ ሊጸልይ ወደ ተራራ ወጣ። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። ሲነጋም ደቀ መዛሙርቱን ጠርቶ ከነሱ 12ቱን መረጠ። ኢቨን ጂሰስ ክራይስት ደቀ መዛሙርቱን ከመምረጡ በፊት ሌሊቱን ሙሉ ሲጸልይ ነበረ። ይሄ ቃል በጣም የገረመኝ ነበር። ስንቶቻችንን ከባድ ውሳኔ ሰዎችን ኢቭን ቢዝነስ ፓርትነር አንተ ስትመርጥ ትጸልያለህ? ኢማጂን God in a flesh prayed። ያውም ሌሊቱን ሙሉ ኢየሱስ ሌሊቱን ሙሉ ጸልዮ ለመምረጥ እኮ ነው ከሱ ጋር የሚሰሩትን ሰዎች ሌሊቱን ሙሉ ጸልዮ ነው የመረጠው። እኛ ዛሬ ኔትፍሊክስ ላይ ሙቪ እንደምትመርጠው ራሱ ነው የምትመርጠው። ላይፍ ላይ ሪሌሽንሺፕ ሲጀምር ጸልየህ ትጀምራለህ። የእግዚአብሔርን ፈቃድ ፈልገህ አይተህ ጠይቀህ ትጀምራለህ። ህይወት ላይ ከባድ የሆነ ውሳኔ ስትወስን ጸልየህ ትወስናለህ። አይገርምም? ጂሰስ ክራይስት God in a flesh ሌሊቱን ሙሉ ተራራ ላይ ጸልዮ ነው የመረጣቸው። ይህን ገና ስትጀምሩት በጣም የሚገርም ነው። ዛሬ እንደዛ አይነት ውሳኔ እንወስናለን ጸልየን። እያንዳንዱ ዲሲሽናችን ላይ የሱን ፈቃድ እንጠይቃለን። because የሰማይ ምርጫና ኢሞሽናል ሆነ የምትመርጠው አንድ አይደል። አንዳንዴ ኢሞሽናል ሆነ ደስ ይላል፣ ፊሊንጉ ደስ ይላል ብለህ ሪሌሽንሺፕ ትጀምራለህ። ምናልባት የሰማይ ምርጫ ላይሆን ይችላል፣ የሰማይ ፍቃድ ላይሆን ይችላል። ቢዝነስ ጀምር የሰማይ ፍቃድ ላይሆን ይችላል። ጂሰስ ክራይስት ሌሊቱን ሙሉ ከጸለየ እኛ ምን አለን ጸልይ ነው እንግዲህ አስቡ። እንቀጥል። ከዛ መረጠ ይላል። እነዚህን ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ተብሎ የሚጠራው የስምዖንና ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርጠሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፋዮስ ልጅ ያዕቆብ፣ ቀናተኛ የተባለው ስምዖን፣ ያዕቆብ ልጅ ይሁዳና ኋላ አሳልፎ የሰጠው የአስቆሮቱ ይሁዳ። ፌመስ ነው ይሁዳ እንደው እና መረጣችሁ። እንግዲህ ማች እኔ አሁን ይሄን እንደው ኖርማሊ አሁን እናንተ ኢንተርናሽናል ትልቅ ካምፓኒ መመስረት አለብኝ ብለህ ስታስብ ሰዎችን እዛ መስሪያ ቤት ላይ የሚቀጠሩ ሰዎችን አብሬ ማንን ነው የምሰራው ብለህ ስታስብ ማንን ፒክ ልታረግ ይችላል?
በጣም ቬሪ ኤጁኬትድ የሆኑ ሰዎችን አስባል። በጣም የታወቁ የመጀመሪያ የምትሄደው ኢንፍሉዌንሻል ሰው፣ ምክንያቱም ማርኬቲንግ ያስፈልገኛል ብለህ ታስባለህ። በጣም ኢንፍሉዌንሻል ሆነ። አሁን በጊዜው እንግዲህ ቲክቶከር መርጠህ በጣም ፌመስ የሆነ መጀመሪያ እሱን መያዝ አለብህ። ፋይናንስ የሚይዝልን ሰው በጣም የተማረ የስራ ልምድ ያለው እውቅና ያለው ብዙ ዲግሪ ያለው ብዙ የምትዘረዝሩት ነገር አለ። ኢንተርቪው ታረጋላችሁ ሰዎችን። ማን ነው የሚያስፈልገኝ ለዚህ ካምፓኒ? በጣም የታወቀ ሰው መሆን አለበት። አብሬው የምሰራው ሰው ብዙ ዲግሪ ያለው ሰው መሆን አለበት። ኤጁኬትድ የሆነ ሰው መሆን አለበት። ስለ ስራው የሚያውቅ ሰው መሆን አለበት። አንደርስታንድ የሚያደርገኝ ሰው መሆን አለበት። you can mention it በጣም ብዙ ነገር። and then imagine Jesus Christ የማይታወቁ ኦርዲነሪ፣ እንደውም በኋላ እናነባዋለን። እነዚህ ተራ ያልተማሩ ሰዎች እነማን ናቸው ተባሉ እኮ ጴጥሮስና ዮሐንስ። አስበዋል። ተራ የሚባሉ ሰዎች በጠቅላላ እንዴት ሊመረጡ ይችላሉ? ላይክ ዋይ ጂሰስ ለምንድን ነው እነዚህ ሰዎች የመረጣቸው? በጣም ሰሞኑን እያጠናው በጣም የገረመኝ ነገር ይሄ ሰው ማያውቃቸው፣ ኖቲስ ማያረጋቸው፣ እውቅና የሌላቸው፣ ልምድ የሌላቸው ማሜን ቤተ መቅደስ እኮ ፋራሲዎች አሉ። ቲዮሎጂ ያጠኑ ረጅም ዓመት ኢንፎርሜሽን ያላቸው እውቀት ያላቸው ቸርች የሚታወቁ እግዚአብሔርን ቃል የሸመደዱ ያነበቡ የኖሩ እውቅና ያላቸው እነሱን እንዴት አልመረጠም? እነዚህን እንዴት ነው ከመንገድ ዳር ኦርዲነሪ የሆኑ አንኳሊፋይድ አስባችሁታል? ጴጥሮስ ብራ አንተ ካምፓኒ ብትመሰርት እርግጠኛ ነኝ ጴጥሮስን አትመርጠው። because emotionally unstable አስባ ስቴብል አይደለም። ቴምፐሩ መቆጣጠር እንደው ሳያስብ የሚያወራው እዛ ውስጥ እሱ ነው የሚባለው። እንደው ተቾዘንን ብታየው በቃ ትሞታለህ በሳቅ። ምንም አያስብም። ኢሚዲየትሊ ነው የሚያወራ። በጣም ኦፌንድድ ነው የሚሆነው። ኢሞሽናል ባንዴ ነው ጓም ይለው ብድግ ብሎ ተረጋጋ ብትለው ራሱ ማይረጋጋ ሰው ኢሞሽናሊ አንስቴብል። አንተው ለካምፓኒ ሱምረቱታ በፍጹም ይህ ሰውዬማ ከሰው ጋር ሁሉ ተጋጭቶ ቢዝነስን አንበላሽብኛል ብለህ አትመርጠው። የነጎድጓድ ልጆች የተባሉት ደግሞ አሉ እነ ጄምስ እና ጆን፣ ያዕቆብ እና ዮሐንስ። እነሱ ደግሞ ከባድ ሾርት ቴምፐርድ ናቸው። ከሁሉ ጋር የሚጋጩ ሰዎች እንደሆነ ሳለት ይላል። ጂሰስ ክራይስትን ሪጀክት ሲያደርገው ሰው ለምን እሳት አውርደ እነዚህ ሰዎች አንፈጃቸው ማንገላቸው? አረ ካም ዳውን። እንደዚህ አይነት ሰው this is bad for the business bro። እንዴት ነው ለቢዝነስ እነዚህ ሰዎች ፒክ የምታደርገው? ኔቨር። እኔ አልመርጣቸው። ይሄ ከሰው ሁሉ ጋር ተጣልቶ አስበዋል። አሁን ላይቭ ኦር ሰምቲንግ ኦንላይን ቪዲዮ ላይ ኮሜንት የሰደበን ሰው ያሳደድ ከሱ ጋር ስትሰዳደብ እንዴት እናገረኛለህ ያልክ ጦርነት ስትፈጥር ከዛ ከማታውቀው ሰው ጋር ሄሮ የሰው ጆሮ የሚቆርጥ ሰው ስንት ተጋጭተዋል እንግዲህ ከጂሰስ ክራይስት ጋር። አንተ ሰይጣን ዞር በል እስኪለው ድረስ ዞር በል ከፊቴ ሲለው አስበዋል። but I still choose you still ፈልጋለሁ። እንዲህ አይነት ባህሪም እያለ I need you ሪዝን አለው እነዚህ ሰዎች ሲመር። እኔ ደግሞ የገረመኝ ጭራሽ የማቲው ነው። ማቲው ደግሞ በጣም የሚያስቅ ነው። ለሮም ይሰራ ነው። ጭራሽ ህዝቡን አሳልፎ የሰጠ ሰው ካዲ ነው። አንዳንድ አይታል ለመንግስት ሳርስ ምናምን የሚሰሩ ሰዎች የመጨረሻ እኮ ነው የምጠላቸው።
ቀረጥ ምናምን የሚሰራ ታክስ የሚሰራ ሰው እኮ አትወዶ። ጭራሽ የማይወዱ ሰው ቢኖር ማቴዎስን ባድ ሪፑቴሽን በጠቅላላ ደቀ መዛሙርቱ ሁሉ አይወዱትም። ቢካዝ ከሮማን ጋር የሚሰራ ሰው፣ ከጠላት ጋር የሚሰራ ሰው፣ ታክስ ኮሌክተር አስበዋል። ትምህርት ቤት እንኳን ስትማር እኮ አለቃ የሚባለውን ሰው አትወዶ። ሄዶ ከአስተማሪ ጋር የሆነ ነገር ያሳብቃል። ኧረ እሱ እያለ ምንም እንዳታወሩ የሰውዬ ሄዶ ሌላ ጣጣ መጣብናል ተብለ ኤቭሪባዲ ነው የሚጣላ። አስባ እና ማቲው እንደዛ ነው። በጣም የሚገርምህ ቀናተኛው ስምዖን ደግሞ አለ ሌላ። ያ ደግሞ ኤክስትሪሚስት ነው፣ የመጨረሻ ፖለቲከኛ ነው። ለጁሽ ሚኖር አስባ የሚገዳደሉ ሰዎች፣ ማይዋደዱ ሰዎች አንድ ላይ እንዲሰሩ አደረጋቸው። የእግዚአብሔር መንግስት እንደዛ ያደርጋል። እንዴት መረጣቸው እነዚህ ሰዎች? what is the qualification? እኛው እነዚህ በጠቅላላ አንኳሊፋይድ ናቸው። አሁን ባለንበት የዚህ ዓለም ካልቸር እነዚህ ሰዎች በሙሉ አያልፉ። ጭራሽ ለሮማን የሚሰራ ኤክስትሪሚስት ፖለቲከኛ እነ ፊሊፕ፣ እሱ ደግሞ ካልኩሌት እያንዳንዱን ገንዘቡን ምኑን ካልኩሌት የሚያደርግ ኦቨርቲንከር። ያኛው ደግሞ አለ በጣም ናትናኤል የሚባል፣ እሱ ደግሞ በጣም ከባድ አስበዋል። ዲስሪስፔክት የሚያደርግ ጀጅ የሚያደርግ ሰው አስበዋል። አንተ የሆነ ቢዝነስ ልሰራ ነው ምናምን ስትል ይደባካ አንተ ደግሞ ምን እዚያው ምን እውቀት አለ አንተ ከዚህ ወጣውን ይሄን ልሰራ ነው የሚል ሰው ጂሰስ ክራይስትን እኮ እንደዛ ነው። ከናዝሬት በእውነት መልካም ነገር ይገኝ። አንተ እሱን ትመርጠዋለህ? እንደዛ ጀጅ አድርጎ ዲስሪስፔክት አድርጎ አንተ ጋር ያለውን ቫልዩ ማያውቅ ሰው፣ ዲስካሬጅ የሚያደርግ ሰው እንዴት ትመርጠዋለህ? ምን ከዚህ ከናዝሬት ደግሞ ምን ደህና ሰው አለ? ምን እውቀት አለ? አንተ ይሄንን ቢዝነስ ጀምራለሁ ትላለህ? ልምድ የለ ምን የለ። አንዳንድ ሰው ፕሮፋይልን አይቶ ነው የሚነግርህ። ምን ፎሎወር የለ ምን የለ። አሁን አንተ ሰብካለሁ ትላለህ፣ ስለ እግዚአብሔር ቃል ላወራ ትላለህ፣ የሚከተል የለ። ኢንስታግራም ፔጅን አይቶ ወይ አክሰንትን፣ ቋንቋ፣ ንግግርን አይቶ ምን አንተ ምን አቅም አለ ወይ ዲግሪ የለህም ብሎ አስበዋል። እንዲህ አይነት ሰው አዎ አንተን ፈልጋለሁ ከኔ ጋር መስራት አለብህ ትለዋለህ። ከባድ ነው። እንደዚህ አይነት ሰው እንዴት ትመርጣለህ? ጀጅ የሚያደርግ አንደርማይን የሚያደርግ ሌላ ቶማስ አለ ደግሞ የሚያስቅ ፌመስ ዋን ነው። ጭራሽ ደግሞ ተጠራጣሪ አይ ኒድ ፕሩፍ የሚል ሰው። እዚህ ብዙ ጊዜ የሚጨቃጨቁ የሚከራከሩኝ ሰዎች አሉ። ጂሰስ ክራይስትን ኤንካውንተር አረኩት ብዬ ያወራኋቸው የት እንዴት ነው ኤንካውንተር ያለው? እስቲ አስረዳ፣ አልገባኝም። ምን ማለት ነው ኤንካውንተር? እስቲ help me understand። የት በአካል ነው መጥቶ ያገኘ ጂሰስ ክራይስት ይሉኛል። የት እንዴት ነው ምንድነው ኤንካውንተር ማለት? they need proof. at least they are honest by the way. ቶማስ honest አልገባኝም እስቲ አሳየኝ I need proof። ዛሬ ላይ ጥርጣሬ ያለብን ሰዎች ምን እንሆናለን? እስቲ ታስፈልጋለህ፣ እንደውም ካንተ ጋር ነው የምሰራው። ብዙ ጥያቄ ያለባቸው ሰዎች እና አሁን እንድናስብ የምፈልገው አንዳችሁን እስቲ እዚህ ደቀ መዛሙርት ውስጥ አንዳችሁን ካራክተር አግኝታችኋል መች? የሆነ አንደኛው ደቀ መዛሙርት ውስጥ የሆነ ካራክተር አለ። ያንተን ልነግር እችላለሁ። እያንዳንዳችን የሆነ ካራክተራችንን እናገኘዋለን።
እኔ ሞስሊ እንደውም ቶማስ ሊሆን ይችላል። ብዙ ፕሩፍ ልፈልግ ይችላል። በጣም የምንጠራጥረው ነገር ይኖራል። አብዛኞቻችን የእውነት እግዚአብሔር ጠርቶኛል፣ የእውነት ይሄ ነገር ከምር ነው፣ አይ ኒድ ፕሩፍ። እስቲ እንደጠራኝ ይሄ ሪል ፐርፐዝ መሆኑን ይሄ እንደዚህ መሆኑን የምር ነው እያልን በጣም እንጠይቅ ሰዎች አለን። ኢትስ ኦኬ በት ስቲል ተመርጣ ከነ ጥያቄና በጣም የሚገርመኝ የትኛው ኤክስኪውዝ ነው በእግዚአብሔር በእኔ ሊሰራ አይችልም የምትለው የትኛው ኤክስኪውዝ? ያው ባድ ሾርት ቴምፐርድ የሆኑ ምድረ ወንበዴ ምድረ ቦዘኔ እኮ ነው የተመረጠ። አስባ አንተን እኔን እግዚአብሔር በእኔ ሊጠቀም አይችልም ልትል አትችልም። ይሄ ሁሉ ማይመረጥ ሰው በጠቅላላ ተመርጦ አንተ ምን ስለሆንክ ማትመረጥ? እንድሪያስን ረሳሁት። እንድሪያስ ደግሞ በጣም የሚገርም ነው። የጴጥሮስ ወንድ እሱ ደግሞ ቱ ኳይት ጭራሽ ብዙ ቦታ ያልተገለጸ ጴጥሮስን ይዞ የመጣ ያን አሳና ዳቦ ይዞ የመጣውን ልጅ ይዞ የመጣ ይሄ የሆነ በጣም ኳይት የሚባሉ ሰዎች የማይታዩ ማይክ ይዘው ማታዋቸው ግን በመንግስቱ ከባድ ስራ የሚሰሩ ሰዎች አሉ። እንደ እንድሪያስ አይነት አይገርሙ? ኢቭን ፎቶ ሁሉ መነሳት አይፈልጉ። ፎቶ ውስጥ መግባት አይፈልጉም። ቪዲዮ ላይ አታያቸው። አቴንሽን አይፈልጉም። በጣም ኳይት ናቸው፣ ግን ከባድ ስራ የሚሰሩ ሰዎች ናቸው። በእግዚአብሔር መንግስት ማይክ ይዘው አታያቸው፣ ግን በጣም የሚገርመውን ትልቅ ስራ የሚሰሩ ስማቸው ሲጠራ ታይም መንግስቱን ኢቭን ሰፖርት ሲያደርጉ ይሄን ያህል ገንዘብ ሰጥቻለሁ ብለው ማስነግሩ ናቸው። በጣም ከባድ ሰዎች፣ እነሱን ፍሯቸው። ከባድ ኮኔክት የሚያረጉ ጄኔሬሽንን በጣም ቬሪ ኢምፖርታንት የሆኑ ሰዎች ናቸው። እነሱ ደግሞ አይገርምም? ዝም ያሉ አቴንሽንም አይፈልጉ፣ ከሰዎች አፕሩቫል የማይፈልጉ፣ ጭብጨባ የማይፈልጉ እንደ እንድሪያስ አይነት ደግሞ አለ። ስለዚህ አይ ዶንት ኬር የትኛውም ካራክተር ይኖራል፣ ግን እግዚአብሔር ስቲል ይጠቀምባል። ተመርጣ የትኛው ካራክተር ነው ያላችሁ? ኖ አም ቱ ሻይ አም ቱ ኳይት መታየት አልፈልግም። ስቲል ስራ አለ። ተመርጣ ስቲል ማይክ ፊት ለፊት እንዲህ ካሜራ ላይ ላትወጣ ትችላል። ግን አስፈላጊ ሰው ነው። እንደውም ከባዱ ሰው አንተ ነህ። እንድሪያስ በጣም ብዙ ሰዎች ወደ ኢየሱስ ያመጣ ሰው፣ ስሙ ግን ብዙ ቦታ አልተነገረም። መንግስቱን ኪንግደሙን ሰፖርት ያደረጉ ብዙ ሰዎች አሉ፣ ስማቸው እዚህ ላይ አልተነገረም። አም ቱ ኳይት እኔ አልችልም፣ ንዴት አለብኝ፣ ስቲል ተመርጠዋል። እኔ ብዙ ጥያቄዎች አሉብኝ፣ ተጠራጣሪ ነኝ፣ ስቲል ተመርጣ። የዓለምን ሞኝ ነገር መረጠ እኮ ነው የሚለው። እሱን ቃል እናንብበው። እንደው አንኳሊፋይድ ነኝ ብለህ የምታስብ ሰው በጠቅላላ ዛሬ ምንም ኤክስኪውዝ የለም። እነዚህ ሁሉ ደቀ መዛሙርት ዲስኳሊፋይ ያደርጋል። ያንተን ኤክስኪውዝ ብለህ ነው እኔ እግዚአብሔር አይጠቀምብኝም ብለህ የምታቀርበው ምክንያት ኔቨር ማንም አይቀበለው። ተመርጣ በቃ የእግዚአብሔር መንግስት ውስጥ አንኳሊፋይድ ነኝ እኔ ዲግሪ የለኝም አቅም የለኝም እንደዚህ አይነት ሰው ነኝ ምናምን ነኝ አይሰራም። እግዚአብሔር ይጠቀምብሃል። አንደኛ ቆሮንቶስ ምዕራፍ 1:27 ላይ ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ።
እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። አይገርማችሁ? ዓለም ሞኝ የሚባለው አንኳሊፋይድ የሚባለው ኳሊፋይ አያደርግም ያለውን መረጠ። የዓለምን ጥበበኞች ያሳፍር ዘንድ የዓለምን ብርቶች ያሳፍር ዘንድ ደካማ የሚባለውን። አይገርማችሁም? የእግዚአብሔር መንግስት ዲፍረንት ነው የሚሰራበት ወይ ራሱ የትኛውም እኔ አልችልም እኔ አቅም የለኝም ምትል በጠቅላላ ምክንያት የለም። ሌላ ምክንያት ፈልግ። እርግጠኛ ነኝ ምንም ምክንያት አታገኝም። እግዚአብሔር አይጠቀምብኝም ምትልበት ምንም ምክንያት የለም። ኃጢአተኛ ነኝ በል፣ ምንድን ነኝ በል፣ I'm too shy, I'm too quiet፣ short tempered ነኝ፣ ዲግሪ የለኝም፣ እንዲህ የለኝም። ወደ እግዚአብሔር ከመጣ ይጠቀምብሃል። እነዚህ አንኳሊፋይድ የሆኑ ሰዎች በጠቅላላ ለምን ተጠቀመባቸው? ለምን መረጣቸው? ይህንን በጣም ዲፕ የሆነ ነገር እንድታስቡ ፈልጋለሁ። ለምን መረጣቸው? እኛ ብንሆን አልመርጣቸው። እግዚአብሔር ምንድን ነው የሚፈልገው? እነ ጴጥሮስ እነዚህ በጠቅላላ የምታዩዋቸው አንኳሊፋይድ የሆኑ ደቀ መዛሙርት ናቸው። የተከበሩ ፌመስ እውቀት ያላቸው በቲዮሎጂ ዲግሪ ያላቸው ለዚህ ሙቭመንት የሚያስፈልጉ ሰዎች እያሉ ለምን እንደሆነ ታውቃላችሁ? The best ability is availability. The best ability is availability. የነዚህ ሰዎች ትልቁ አቅም ምን እንደሆነ ታውቃላችሁ? available መሆናቸው። የዚህ ዓለም መንግስት የሥራ ልምድ አለው፣ ዲግሪ አለው፣ የስንት ዓመት ሰርተሃል፣ የንግግር ችሎታ አለው ወይ፣ ኮሚኒኬሽን ስኪል አለው ወይ፣ ስኪል አለው ወይ፣ ብዙ ነገር ይጠይቃል። የእግዚአብሔር መንግስት ግን are you available? በቃ that's it። ሰሬንደር ታረጋለህ ወይ? ህይወት available ነው ወይ? አይገርምም? The best ability is availability. ትልቁ አቅም ፍቃደኛ መሆን ብቻ ነው። that's it። እግዚአብሔር የሚፈልገው ካንተ ኳሊፋይ ታደርጋለህ ወይ፣ አቅም አለ ወይ፣ የሥራ ልምድ አለ ወይ፣ ይሄ አለ ወይ ሳይሆን እግዚአብሔር ካንተ የሚፈልገው ፍቃደኛ ነው ወይ? are you available? available እስከሆን ድረስ እግዚአብሔር እንደሚቀይር 100% እርግጠኛ ነው። ለዛ ነው availability በጣም አስፈላጊ የሚሆነው ከኳሊፊኬሽን በላይ ከየትኛውም ኳሊፊኬሽን በላይ አስፈላጊ የሚሆነው availability ለምን እንደሆነ ታውቃለህ? እግዚአብሔር አንተን እንደሚቀይር እርግጠኛ ስለሆነ አንተ available ከሆንክ፣ አንተ እሺ ካልክ፣ አንተ ፍቃደኛ ከሆንክ ማሜ እሱ እንደሚቀይር 100% እርግጠኛ ነው። እነዛ ሰዎች በጠቅላላ የማይመረጡ ሰዎች እኮ ዓለምን ቀየሯት። አስባ ሂስትሪን የሰሩት ዓለም ላይ ስቲል ስለነሱ እናወራለን። ዝምተኞች፣ ኳሊፋይ ያልሆኑ፣ ኤጁኬሽን የሌላቸው፣ ልምድ የሌላቸው፣ ቲዮሎጂ ማያውቁ፣ ባይብል ስተዲ ውስጥ ያልነበሩ ከስትሪት ላይ ሰብስቧቸው ከሜዳ ላይ ሰብስቧቸው ዓለምን እንዲቀይሩ ያደርጋቸው። the only ability የነሱ አቅም ፍቃደኛ መሆናቸው ብቻ። ዛሬ ፍቃደኛ ከሆንክ ዓለምን ትቀይራል ከእግዚአብሔር ጋር። አዎ ተጠቀምብኝ፣ I'm available God። ሰሬንደር አደርጋለሁ ህይወቴን ካልክ ዓለምን ትቀይራል። ከባዱ ነገር መሰለኝ I'm available ማለት ቀላል ነው ባይ ዘ ወይ፣ ግን I'm available ብለህ still የራስህን ፈቃድ ነው የምታደርገው። God use me ማንን ልካለው እኔን ላከኝ ብለህ ኖ እቺን ነገር ግን አልለቅም ካልክ ያ አይሆንም። እነዚህ ሰዎች ጋንግስተር ያደረጋቸው ምን እንደሆነ ታውቃለህ? ጎ ጌት ኢት አይነት ማይንድሴት ነው ያላቸው። ገብቷል?
they are movable, they are teachable, flexible. let's go ስትላቸው yes let's go get it ብሎ መሄድ ሰው ነው የሚፈልገው እግዚአብሔር። available የሆነ come follow me ዘለ ትሄዳለህ። let's go get it የሚል ጋንግስተር የሆነ ሰው ነው የሚፈልገው። available የሆነ ሰው no አንዴ I'm not ready ቆይቺ ነገርማ መልቀቅ አልችልም የሆነ ፍሪ ታይም ሳገኝ ነው ያንተን ፈቃድ ማደርገው God use me no ይሄንን ማድረግ no እሱማ ከሆነ ቆይ I'm not ready my man እንደዚህ የሚያረግ ሰው Jesus Christ እኮ unemployed የሆኑ ሰዎች አይደለም የሰበሰበው ባይዘው you think so በጠቅላላ እኮ ቢዝነስማን ናቸው ስራ ያላቸው ናቸው ቢዚ ናቸው እንዴ ጴጥሮስ ወንድሙ እኮ ቢዝነስማን ናቸው ፊሸር ናቸው እነዛም የፋሚሊ ቢዝነስ ያላቸው ናቸው ጭራሽ ማቲው እንዶ እዛ ወንበር ላይ ቁጭ ብሎ ቀረጥ የሚሰበስብ ሰው ካሽ ፍሎ ያለው ሰው እነዚህ ሰዎች እኮ ስራ የሌላቸው ሰዎች አይደለም ጂሰስ ክራይስት የመረጣቸው እንደዛ ቢዝነስማን ሆኖ ገንዘብ ፍሎ እዛ ውስጥ ሆኖ ገንዘብ ይዘው ስንት ነገር ውስጥ ያሉ but still they are available እግዚአብሔር እንዲጠቀምባቸው ፍቃደኛ ነበሩ ብሮ ና ይሄ የሆነ የእግዚአብሔር መንግስት የሥራ ፈት መንግስት ነው የሚመስለው በጣም ብዙ ሰው ይሄ ስራ ስታጣ የምትገባበት ቢዝነስ ነው የሚመስለው no I need to open up a new church ቢዝነስ ብለ ሲያቀተ ቸርች የምትከፍተው የሆነ ሚኒስትሪ ነው የሚመስለው የሥራ መሰብሰቢያ ነው የሚመስለው no unemployed አይደሉም የምታዩት ነው ባይብል ላይ everyone ስራ ነበሩ they are busy በራሳቸው ላይፍ ላይ ግን በዛ ውስጥ ሆነው but still they are available ፍቃደኛ ነበሩ God teach me change me I'm here I surrender my life የሚሉ ሰዎችን ነው የተጠቀመው በቃ ሚስጥሩ ይሄ ነው the best ability is availability available ናችሁ ወይ ፍቃደኛ ናችሁ ወይ በጣም ብዙዎቻችን ያንን አንፈቅድም no God use me እንልና no ይሄን ማድረግ አለብህ ስለ ቶ በቃ ሌላ ሰው ምረጥ God use me ትልና no ይሄን ሪሌሽንሺፕ መተው አለብህ ሲለ you are too religious man በጣም ሪሊጂየስ ይሆንክ ነው ይላል የሆነ መጣል ያለብህ ነገር ሲያጋ ሲመጣ ያካበርክ ነው you are judging ትላለህ you see now you judging ትላለህ you know ምርጫ for free discipleship ግን expensive ነው የምትከፍለው ዋጋ አለ discipleship የምትተው ነገር አለ ይሄንን በደንብ አስረግጬ እነግራችኋለሁ discipleship following Jesus by the way ኢየሱስ ነው ሲለን ክፈሉ ያለን ነገር የለም በነፃ ነው by the way everyone ተመርጣችኋል አሁን እንዳልኳችሁ ኳሊፋይ አላደረገም የሚል ሰው የለም everyone ተመርጧል ግን ዲሳይፕል ለመሆን የምትከፍለው ዋጋ አለ it's not easy የምትከፍለው መስዋዕትነት አለ የምትጥለው ነገር አለ እነዚህ ደቀ መዛሙርት በጠቅላላ የጣሉት ሞመንት አለ there is a living moment ስለዚህ የምትጥለው ነገር አለ የእግዚአብሔር ፈቃድ ውስጥ ለመግባት እዚህ ጋር አንተን ፈቃድ የምታቆመው ነገር አለ are you willing to do that ያ ሲመጣ ነው የሚያመን እኛ ከነኮተታችን መተን ኢየሱስን መከተል ነው እንፈልገው መተው ማንፈልጋቸው ነገሮች አሉ
ማቆም ማንፈልጋቸው ነገሮች አሉ። ደቀ መዛሙርቱ ሁሉም ጥሎ የመጡት ነገር አለ። ማሜ ፒተር ዋይፍ አለው፣ ቢዝነስ አለ፣ ጭራሽ የሚስቱ እናትም አብራው ነች። ፕሮቫይድ ማድረግ አለበት። ኢዝ ቢዚ። ሌሎችም እንደዛው ፋሚሊ ያላቸው ናቸው። ማንም እኔ የሚከተለኝ ቢኖር አባቱን፣ ሚስቱን፣ ልጆቹን ያለውን ነገር ጥሎ ይከተለኝ። ኮስትን ደምራለ፣ ኪሳራን ደምራለ። ማንም እኮ ግንብ የሚሰራ ሰው ቁጭ ብሎ ኪሳራውን ካልኩሌት ያደርጋል። የሚያስጠላ ነገር አለ። ለዛ ነው ብዙ ሰዎች ዲሳይፕል መሆን የሚከብድ። ምክንያቱም መጣል አንፈልግም። እዚህ ጋር ያለን አታች የሆነውን ነገር ዲታች ማድረግ አንችልም። ከዛ ውጪ ላይፋችን እግዚአብሔርን ትረስት አናረገው። ትረስት ይፈልጋል። ይሄንን ነገር ለቀ እግዚአብሔርን I don't know where you taking me but I trust you. I'm coming ማለት ከባድ ነው። It's not easy. By the way ምትተው መጥፎ ኔጌቲቭ ነገር ብቻ አይደል፣ መልካም ምትለው ጥሩ ምትለው ነገር ጥለ እንድትመጣ ያደርጋል። እስቲ የእግዚአብሔር ፈቃድ ውስጥ ትገባለህ። መልካም ምትለው ጥሩ ምትለው ነገር ጥለ የእግዚአብሔር ፈቃድ ውስጥ መምጣት ይችላል። ያ ነው ከባድ ነው። ዲሳይፕልሺፕ ያንን ይፈልጋል። እግዚአብሔር ሲወደን በነፃ ነው የወደደን። በእግዚአብሔር ለመወደድ የከፈልነው ነገር የለም። በእግዚአብሔር ለመመረጥ ምንም ኳሊፊኬሽን የለውም። በነፃ ኤቭሪዋን ኳሊፋይ ያደርጋል። ምክንያቱም እግዚአብሔር ካራክተርን ይቀይሯል፣ ኑሮን ይቀይሯል፣ ላይፍን ይቀይሯል። ከሱ ጋር መከተል ስትጀምር he so sure አንተን እንደሚቀይር እርግጠኛ ነው። ግን ስትመጣ ጂሰስ ክራይስትን ፎሎ ስታረግ እዚህ ጋር የምትጥለው ነገር አለ። ማቲው ጥሏል። ፒተር መረቡን ጥሎ ነው የተከተለው። ማቲው ገንዘቡን ጥሎ ነው የተከተለው። ሌትስ ጎ። እነዛ ወንድማማቾች ጄምስ ኤንድ ጆን ፋሚሊ ቢዝነስ አባታቸውን ኢቭን እዛው ቢዝነስ ቦታ ላይ ጥለውት የመጡት። አብርሃም የእምነት አባታችን አገሩን ለቆ ወጥቷል። የኖረበትን አባት እናቱን ቤት ሞሴስ ፓላሱን ጥሎ ወጥቷል። አስበዋል። ከእግዚአብሔር ሕዝብ ጋራ መከራን መቀበል መረጠ ይላል። ከዚህ ቤተ መንግስት ፐርፐዜን የሆነ ነገር ጥለ ነው የምትሄደው። ኤልያስ ኤልሳ በሬዎቹን አንድ ጊዜ ልሰናበታቸው አባቴ እናቴን ፋሚሊን በሬ አርዶ ያለውን በሬዎች ጥሎ ቢዝነሱን ኢሚዲየትሊ ነው ደግሞ የሚለው። ምን አይነት ጋንግስተር ናቸው እነዚህ ሰዎች! እንጂ ቆመ ጊዜ ስተኛ አትልም። ቆያረ እነዚህን ቢዝነስን ምን የሆነ ነገር አትልም። አኒ ታይም አትልም። ዘለና ተከተል ዘለት ሄዳል። የፖል ነው የሚመች ሪሊጂየስ ስታተሱን ጥሎ የገነባውን እኮ ፋራሲ ነው፣ ኤጁኬተር ነው ያለውን ላይፍ እዛ ጋር ሪሊጂየስ ሃይማኖት የገነባው ትልቅ እኮ ግንባር በቃ ጥሎት ወጣ። ማመን ሪሊጂየስ ኢሜጁን ስታተሱን የተከበረበት በቃ ይሄማ ከባድ ቀናተኛ ለሪሊጂኑ የሚሞት የተባለ እዛ ነው። ፎሎዊንግ ኤክስፔንሲቭ ነው። መመረጥ ቀላል፣ ሁላችሁም ኳሊፋይ ታደርጋላችሁ።
ግን ጂሰስ ክራይስትን መከተል ጋንግስተር መሆን ይጠይቃል። ጥለ የምትመጣው ነገር አለ። ሪስክ ቴከር ነው። ለዛ ነው ጂሰስ ክራይስት ማለት ካልኩሌት አድርግ። ከመከተል በፊት እኔ ጋር ከመምጣት በፊት ኪሳራን ቁጭ ብለህ አስብ። ኪሳራ አለው። ካልኩሌት አድርግ። ካልኩሌትድ ሪስክ ይሉታል። ካልኩሌትድ ሪስክ ከሆነ ችግር የለውም። ቅድም ያወራን ነበር። ኦልሬዲ ኤክስፔክት ያደረከው ሪስክ ከሆነ ኤክስፔክት ያደረከው ፕሮብለም ከሆነ ችግር የለም። ኦልሬዲ ታውቀዋለህ። ስለዚህ ስትመጣ ኤክስፔንሲቭ እንደሆነ ብዙ ነገር ሊያስጥልህ እንደሚችል ይበረ ነው። ዝም ብለህ ሲሲ ምናምን በቃ ሶፍት ሰው የሚከተለው አይደለም። ዊክ የሆኑ ሰዎች የሚከተሉት አይደለም። እግዚአብሔር ሊረዳ ያስፈልጋል። ይመጣል። አቅም ከሌለ ጂሰስ ክራይስትን መከተል አትችልም። የራስን ዲዛይር ይመጣል። ሰዎችን የማስደሰት ባህሪን ካልተውክ እግዚአብሔርን ማስደሰት አትችልም። ሰዎችን ፕሊዝ አረጋለሁ ሰዎች እንዲደሰቱ ነው ሼም ይዞ ሰዎች ይሉኝታ ምናምን የሚይዝ አይነት ሰው ከሆንክ you're not the one። ጂሰስ ክራይስትን ፎሎ ማድረግ አትችልም። ለዛ ነው ብዙ የሚያስጥል ነገር አለ። አዎ አቬይላቢሊቲ ወሳኝ ነው፣ ግን አቬይላብል የምትሆነው ብዙ ነገር እየጣልክ ነው። ሰሬንደር ማድረግ አለብህ። ለዛ ነው God use me ትልና ዞር ብለህ ደግሞ ይሄን ጣል ሲል ኖ ይሄን እንዴት አድርጌ ነው የምጥለው? አረ ከነዚሁ ነው በቃ የለም። እንደዛ አይነት ታሪክ የለም። መጀመሪያ እዚህ ጋር ካልጠላቀቅ እዚህ ጋር መጣበቅ አትችልም። እዚህ ጋር መላቀቅ ይጠይቃል። ሪስክ አለው። ለዛ ነው ብዙዎቻችን መተው አንፈልግም። ለዛ ነው እግዚአብሔር እንዲረዳን ያስፈልጋል። for real ትልቁ ጸሎታችን ሆሊ ስፒሪት ያግዘናል። really ይህንን ጸሎት ከጸለየ God change me, use me፣ እርዳኝ ያለኝን ነገር አንተ እንዳስበልጥ፣ አንተ ያልከኝ ቦታ እንዲሄድ፣ አንተ አድርግ ያልከኝን ነገር እንዳደርግ እግዚአብሔር እርዳኝ፣ ሆሊ ስፒሪት አግዘኝ። because ይሄ በስጋ ከባድ ነው፣ ማውራት ቀላል ነው። ይሲ እና ሆሊ ስፒሪት ካረዳን ጭካኔ ካልሰጠን እነዛን ነገሮች መቁረጥ ቀላል አይደል። የኖርንበትን የገነባነው ወደ እግዚአብሔር ፈቃድ ውስጥ መግባት it's not easy። ሆሊ ስፒሪት ሊረዳን ያስፈልጋል። ሶ ወደ መጨረሻው ስንሄድ ሲጠራቸው ያለውን ፓርት ብናይ ደስ ይለኛል። ከኔ ጋር ሁኑ ብሎ መረጣቸው ነው የሚለው። ባይዞ እሱም ፓርት ነው ማርቆስ ወንጌል ምዕራፍ 3:14 ሲመርጣቸው ከእርሱ ጋር እንዲሆኑ ለስብከትም ይልካቸው ዘንድ 12ቱን ሾማቸው። ከእርሱ ጋር እንዲሆኑ now if you are ready to leave things እዛ ጋር ያላችሁን ነገር በጠቅላላ ለመተው ለማቆም በሱ ፈቃድ ውስጥ ለመግባት available ከሆናችሁ በኋላ ምንድነው ከሱ ጋር እንዲሆኑ። this is powerful። አይገርማችሁም? እነዚህን ደቀ መዛሙርት ከመረጣቸው በኋላ ቀጥታ ባንዴ ወደ ስራ አላመራችሁ። ሂድ ስበክ፣ ሂድ ያን አድርግ አላላቸውም። ስራ አልሰጣቸውም። ከሱ ጋር እንዲሆኑ የትሬኒንግ ሲዝን አለ፣ ፕሪፓሬሽን ሲዝን አለ። ከሱ ጋራ 3 ዓመት ተኩል አብረው ሲማሩ ትሬን ሲያደርጉ ነበር እነዚህ ሰዎች። ስለዚህ በአንድ ጊዜ ፕላትፎርም ላይ አልወጡም። this is the problem of this generation። አሁን ላይ the moment I'm ready ብለህ ዘለ ሚዲያ ላይ ፕላትፎርም ላይ ነው የምትወጣው። you gotta learn፣ መማር አለብህ፣ ትሬን ማድረግ አለብህ፣ ከኢየሱስ ጋራ ጊዜ ማሳለፍ አለብህ። that's the point።
ስንቶቻችንን ከኢየሱስ ጋር ጊዜ የምናሳልፍ? ስንቶቻችንን ከኢየሱስ እየተማርን ያለን? ስንቶቻችን ነው እሱን ምን መስሎ? that's the crazy part no እኔ ዘልዬ መክፈት ነው ያለ፣ ይሄንን ማድረግ ነው ያለ፣ ፕላትፎርም ከፍቼ የሆነ ነገር ማድረግ እንደዛ አላላቸውም እኮ። the first thing ያላቸው ከኔ ጋር ሁኑ መረጣቸውና ከሱ ጋር እንዲሆኑ መረጣቸው። ከሱ ጋር እንዲሆኑ that means ምትማረው ነገር አለ። እነዚህ ደቀ መዛሙርቱ ከሱ ጋር ሲመላለሱ አስበዋል። ታምራት ሲሰራ እያዩት ነው። ሪጀክት ሲደረግ እንዴት ሪስፖንድ እያደረገ እንደሆነ እያዩት ነው። ኤቭሪ ዴይ ያለ ማቋረጥ ብቻውን ሄዶ ሲጸልይ እያዩት ነው። ጸሎት እያስተማራቸው ነው። ስቶርም ውስጥ እንዴት ከባድ የሆነ ፈተና ውስጥ ጭንቀት ውስጥ ኃጢአተኞችን ኢየሱስ እንዴት ትሪት እንደሚያደርጋቸው እያዩት ነው። ሶ ይሄ ትሬኒንግ ይጠቅማል። ወደ ስራ ስትገባ፣ ወደ ዋናው ጉዳይ ስትገባ። ለዛ ነው ባይዘዌ የኢየሱስ ካራክተር የሌላቸው ሊደሮች አሉ። እነዛ ሰዎች ከእግዚአብሔር ጋር አልዋሉ፣ ከኢየሱስ ጋር አልነበሩ። ለዛ ነው ኮዴት እንደሆናቸው አላቃችሁ የሚባሉት መጨረሻ አልዋሉማ። they don't know Jesus because Jesus-ን ምታውቅ ከሆነ ከሱ ጋር ውሎ ከነበረ፣ ከሱ ጋር ከኖርክ፣ ከሱ ከተማርክ፣ ትሬኒንግ ከወሰድክ የሱን ካራክተር ትለብሳል። ኃጢአተኞችን እንዴት ትሪት እንደሚያደርግ አይተዋል። ሪጀክሽን የነበረውን ሪጀክሽን እንዴት ሪስፖንድ እንዳደረገ፣ ስቶርም ውስጥ እንዴት እንዳለፈ፣ እንዴት ሃንድል እንደሚያደርግ ያንን ሁሉ እያዩ ነበር። the whole 3 years 4 years bro። አንተ አንድ ደቂቃ መጸለይ ሳንችል ዛሬ ሰባኪ ነን። አስበዋ አንድ ቀን ከኢየሱስ ጋር መዋል ሳትችል ዛሬ አስተማሪ ነኝ ትላለህ። ገብቶሃል? በጣም ከባዱ ነገር ይሄ። ስለዚህ እነዚህ ደቀ መዛሙርቱ ወደኔ ከኔ ጋር እንዲሆኑ this is so powerful። ከኔ ጋር እንዲሆኑ በአንዴ እኮ ስራ ጀምሯል አላቸው። ከኔ ጋር እንዲሆኑ፣ ከኔ ጋር እንዲወሉ፣ ከኔ እንዲማሩ ትሬኒንግ መውሰድ አለባቸው። በጣም የገረመኝ ካራክተራቸው ሲሰራ ነበር። ለዛ ነው አንኳሊፋይድ የሆኑ ሰዎችን የመረጠው፣ እንደሚቀይራቸው እርግጠኛ ነበሩ። ከሱ ጋር ሲመላለሱ 3 ዓመት ትሬኒንግ ወስደው ታሪካቸው እንደሚቀየር። የነዛ የነጎድጓድ ልጅ የተባሉት እኮ የፍቅር መጽሐፍ የጻፈው እኮ ጆን ነው። the life of John እስኪባል ድረስ እዚህ ከሰዓት አመጥቶ እነዚህ ሰዎች እንግደላቸው ያለ ሰውዬ የፍቅር ሰባኪ ሆነው አስባ 3 ዓመት ከጂሰስ ክራይስት ጋር ካሳለፈ በኋላ የፍቅር ሰባኪ ሆነ። ካልገደልኳቸው ካላጠፋቸው የሚለው ከኢየሱስ ጋር ስትውል የሱን ካራክተር ትይዛል። ሾርት ቴምፐርድ የሆንክ ሰውዬ ዋና እንደ ጴጥሮስ ጆሮ ሲቆርጥ ህዝቡን ካልጨረስኩ እንዴት እንደዚህ ሪጀክት አድርጓል የሚለው ጴጥሮስ እኔማ እንደ ክርስቶስ አልሰቀልም፣ ዘቅዝቃችሁ ስቀሉኝ እስኪል ድረስ የተቀየረ ሰው ነው። አይገርምም? ትራንስፎርሜሽን ማለት ይሄ ነው። ሰው ካልገደል ካላጠፋው የሚል ሰውዬ ባህሪው ተቀይሮ ጭራሽ ሂዩሚሊቲ ሌቭል። እያንዳንዳቸው ከኢየሱስ ጋር ከኖሩ በኋላ ተቀየሩ፣ ፍቅርን መስበክ ጀመሩ። ይሄ ነው ለውጥ ማለት፣ ይሄ ነው ቼንጅ ማለት። ህይወታችን ላይ ከሱ ጋር ስናሳልፍ ከሱ ጋር እንዲሆኑ መረጣቸው። ሌላው ካራክተራቸው ሊሰራ። ጴጥሮስ ስንት ጊዜ ከኢየሱስ ጋር እንደተጣላ ታውቃላችሁ? ስቶርሙ ሲገቡ፣ በጭንቀት ሲያልቁ፣ ለምንድን ነው የምታደርገው ሲሉ፣ what is this what is happening ሲሉ፣ አንዴ ሰይጣን ሲሉ፣ አንዴ ምን ሲሉ፣ በዛ ሁሉ ካራክተሩ እየተሰራ 3 ጊዜ ሲክደው። ለዛ ነው ኢቭን ብትሳሳቱ ራሱ ከኢየሱስ ጋር ሆነ ስትሳሳት ስቲል እየተስተካከልክ ነው። ባህሪ እየተስተካከለ ነው። አብረ
እየሰራ እንደገና ክዳው እንደገና መተ በዛ ሁሉ ውስጥ እየተሰራ ነው ባህሪ። ለምን? ከኢየሱስ ጋር ና። ለዛ ነው ስታጠፋም እሱ ፊት ሆነ አጥፋ። እዛው እሱ ጋር መተ እዛው እሱ እግር ስር ሆነ ቻንስ አለ። ተስተካከል፣ ትራንስፎርም ትሆናል። ከነ ችግር ከነ ስተት ከነ ምናምን እሱ ጋር መቆየት ከቻልክ ትቀየራል። እዛ ነው ትልቁ ሰይጣን የሚከስ ከዛ ከኢየሱስ ጋር እንዳትሆን ነው የሚያጠፋው። ከኢየሱስ ጋር እንዳትሆን ነው የሚሸኝ። በቃ አንተ ምን ያድርግ አንተ እውነት እንደው የእግዚአብሔር ሰው ነኝ ነው የምትለው? እንደ ይሁዳ ኢማጂን፣ ይሁዳ ቻንስ ነበር። ንስሐ ቢገባ ያለቀለት ጂሰስ ክራይስት ለእሱም ነው የተሰቀለለት። ፒተር እዛው ስር መጥቶ ንስሐ ገባ፣ ያኛው ግን ተሸወደ። አስባ እና ለዛ ነው እሱ ጋር መዋል። ከኢየሱስ ጋር ስንሆን ባህሪያችን ይቀየራል፣ ማንነታችን ይቀየራል። ያላሰብነው ማንነት ዓለም ቀያሪ እንሆናለን። እነዚህ ሰዎች ማንም የማያውቃቸው ሰዎች ዓለምን ቀየሩት። እንጂ ማን አሰበውን ጴጥሮስ በአንድ ቀን 3000 ሰው ያጠምቃል ብለህ ታስባለህ? እንደዛ አይነት አግሬሲቭ ሆነ አንኤጁኬትድ። ስለዚህ ከሱ ጋር ውለ በመጨረሻ ምለው ከሱ ጋር ስትውል ግራጁዌሽን ምን እንደሆነ ታውቃለህ? ባይዘው 3 አመት ተኩል አብረውት ዋሉ እኮ ማለት ራሱን የቻለ አንድ ዲግሪ ነው። ዲግሪ ሰራ 3 አመት ነው ታል ኦሬዲ እነዚህ ሰዎች ዲግሪ ይዘዋል ከሱ ጋር በመዋል። and then what happened? ምርቃታቸው ምን እንደሆነ ታውቃለህ? አሁን የዚህ ዓለም ዲግሪ ሲሰጡ ሰርቲፊኬት ነው የሚሰጡ። ጨርሳል ዲግሪን this is your certificate በዛ ነው የሚታወቀው። ኦቨን ትጭናለህ፣ ሴሌብሬት ታደርጋለህ። በእግዚአብሔር መንግስት ያንተ ግራጁዌሽን ምን እንደሆነ ታውቃለህ? እሱን መምሰልን። አንተን አይቼ ኢየሱስን ማየት ከቻልኩ ያ ግራጁዌትድ በቃ you are successful። የነዚህ ሰዎች አብረውት 3 አመት አብረውት መሰልጠናቸው ግራጁዌሽኑ ሰዎች እነሱን ሲያዩአቸው ኢየሱስን ያዩታል። አሁን የዓለም ስኬታማ ነው የሚል ምን ስታረግ ከእግዚአብሔር ጋር መሆንን የሚያውቁት የሚገርም ቤት መኪና ምናምን ባለሀብት ቤተሰብ መስርተህ ነው ይሄ እግዚአብሔር የባረከው ሰው ነው ትባላለህ። ግን በእግዚአብሔር መንግስት አንተን አይቶ ላይፍ ስታይልን አይቶ ኢየሱስን ማታሳይ ህይወት ኢየሱስን ማሳይ ከሆነ ግራጁዌት አላረክም። ስቲል መማር አለብህ። ስቲል ከሱ ጋር መዋል አለብህ። ስቲል እሱን መምሰል አለብህ። እሱን ቃል እንደውም ብናየው ደስ ይለኛል። እነ ጴጥሮስንና መጨረሻ ላይ ዮሐንስ ሲሰብኩ ሐዋርያት ሥራ ምዕራፍ 4 ልክ ስራ ከጀመሩ በኋላ ኢማጂን ሰዎችም ጴጥሮስና ዮሐንስን እንዲህ በድፍረት ሲናገሩ ባዩአቸው ጊዜ ይላል ያልተማሩ ተራ ሰዎች መሆናቸውን ተረድተዋል። ኢማጂን ተደነቁና ከኢየሱስ ጋር እንደነበሩ ተገነዘቡ። ብሮ እነዚህ ያልተማሩ ተራ ሰዎች እንደሆኑ እናውቃለን። እንዴት ነው እነዚህ በድፍረት የሚናገሩ? ከኢየሱስ ጋር እንደዋሉ ያስታውቅባቸዋል። ታስት ከኢየሱስ ጋር መዋላችሁ የሚታወቅ ሆነ ሰዎች እናንተን ሲያገኟችሁ ኢየሱስን የሚያገኙት ከሆነ ያኔ ተሳክቶላችሁ። ለዛ ነው እኮ ፒተር ቢክድ ራሱ ይታስታውቅበት ነበር። ሪሜምበር እኔ አላውቀውም ምን ቢላቸው ያስታውቅብሃል ከሱ ጋር እንደነበርክ because your character the way you talk
the way you live your life ያስታውቅብሃል። አብረው ነበርክ መባል አለብን እንደ ክርስትና። በዛ ነው ይሄ ሲሪየስ ዋና አስፈላጊነቱ እንደ ኢየሱስ የሚለው ርዕስ። ለዛ ነው እንደ ኢየሱስ መሆን ካልቻልን፣ እሱን ማሳየት ካልቻልን፣ ህይወታችን እሱን የማይመሰክር ከሆነ ገና ብዙ መማር አለብን። you're not there yet። እዛ ክርስትና ሌቭል ላይ አልደረስንም ማለት ነው። ወይ ፕሪቴንድ እያደረግን ነው ማለት ነው። you know እግዚአብሔር ይርዳን የእውነት እሱን ፎሎ እንድናረግ የሱ ፈቃድ ውስጥ እንድንገባ። Father God, we thank you for this moment። ስለመጣልን ቃል ሁሉ እናመሰግናለን። We are available today። ጌታ ኢየሱስ ሆይ እርዳን፣ አባ እርዳን። በስጋ አይቻልም። ሆሊ ስፒሪት አንተ እርዳን። እግዚአብሔር ሆይ አንተ እርዳን። በስጋ አይቻልም። ያንተ ፈቃድ ውስጥ እንድንገባ፣ ያንተ ሐሳብ ውስጥ እንድንገባ አንተ እርዳን። የራሳችንን ፈቃድ እንድንተውና ያንተ እንድንከተል አቤቱ እርዳን። ሆሊ ስፒሪት እርዳን። In the mighty name of Jesus. Amen. I'll see you guys next week. እንገናኛለን። ይቀጥላል። እንደ ኢየሱስ የሚለው ትምህርት ይቀጥላል። Bible and coffee. I'll see you guys next week. Bless up. ጌታ ሆይ የኔ ማነኝ ቤቴ ልትገባ ልጠይቀኝ ልጄ ሆይ ፈልግሃለሁ በፍጹም ፍቅሬ ወድጄሃለሁ